አቡ ቢላል አንድ ጥያቄ ይጠይቅህ ነው። ከመጀመሪያ ሌላ ኑር ሰቦ ሀገር ስለገባች እንኳን ደስ ያለ። እንኳን አብሮ ደስ አለ። በመቀጠል ትላንት ሌላ ኑር ሰቦ ቦሌ ሪፖርት ላይ አቀባበል ሲደረግላት እንደው ፋሲካ ቲዩብ እንዳትገኝ ተብሎ አድማ ተደርጎም ነበረ። እንደው የዚያው ቀርቶብኝ ደግሞ እዚሁም ገስት ላይ ገብቼ ከመላ ኢትዮጵያውያን ጋር ደስታዬን ለመግለጽም ታድሞ ነበረ እንዳልገባና እንደው እንደ አንድ የፋሲካ በዓል እና አንድ ደግሞ የዛሬ 2 አመት የሌላ ኑር ሰቦ ቪዲዮ ተደውሎልን ለቀረጻ ነበረው ሞመንት አንፃር ያው ቤት እየጠበቅ ነበር። እኔ እነሱ ጋር ስመላለስ ቤትና ቢላል እዛ አንፃር አንተና ወንድምህ በጣም ተናዳቸው ነበረ። አብዛኛውም ሰዎች ላይ ቁጣ ጭሯል ይሄ ነገርና እስኪ የሆነ ነገር በልታን ትንሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ በሌላ ጉዳይ ስትከፉ ስታዝኑ ስታለቅሱ ለነበራችሁ ሰው ዘር በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አዎ በመጀመሪያ ነው። ከዛ በመቀጠል አሁን ላይ ምንም ማውራት አልፈልግም ነበር። ጊዜውም አይደለም፣ የመወቃቀሻ ሰዓቱ አይደለም በነገራችን ላይ። ምክንያቱም በሷ ጉዳይ ያዘነ ሁሉ ዛሬ ላይ ከደስታው አንፃር እንቅልፍ ራሱ ሳይተኛ ያደረበት ሰዓት ነው አይደለ? ቤተሰቦቿ ደግሞ ከደስታ ብዛት ደስታውና ሀዘኑን ተደበላልቆባቸው የደስታ እንባ በመግለጽ ላይ ስለሆኑ እነሱም በድጋሚ እንኳን ደስ ያላችሁ በማለት ለማለት እወዳለሁ። በእርግጥ ከእናት ከአባቷ ቀጥሎ አቅፈሽና ስመሽ የምትቀበያት አንቺ መስለሽን ነበር። ከዛ በተረፈ አንድ ነገር ሲደረግ በመጀመሪያ የሚታስበው ምንድን ተብሎ ወይም ሰው ያመሰግነኛል ተብሎ ሳይሆን አላህ ዘንድ ትልቅ አጅር አገኛለሁ ተብሎ ነው የሚሰራው። አንቺም የሰራሽው በዚህ ጉዳይ ላይ መጀመሪያ ተነጋግረንበታል። መድከምም መልፋትም ያለብሽ ለኋላ ለልጆችሽ ጥሩ ነገር እንድታሳድርላቸውና አንቺም በህይወትሽ ለህሊናሽ እረፍት እንድታገኝ ነው። ጥሩ ነገር ስናደርግ ዋናው ነገር አላህ ጋር የምናስመዘግበው አጅር ይበልጣል። ለአንዲት ነፍስ ደግሞ የመዳን ሰበብ መሆን ማለት ወላሂ በጣም እድለኝነት ነው። ዛሬ ላይ ማንም አንቺ የሰራሽውን ሸፋፍኖ ለማለፍ ቢሞክርም እውነቱ የትም ይሁን የትም ምንም ቢሸፋፈን እውነት ነው፣ መውጣቱም አይቀርም። ባይወጣ እንኳን አላህ ዘንድ ትልቅ ነገር እንደተጻፈልሽ ይህን ማመን አለብሽ። አላህ በታች ደግሞ ለአንዲት ህይወት ሰበብ በመሆንሽ እድለኛ ነሽ ሆነሻልም። እኔም ያንቺ ባል ስለሆንኩ በጣም ደስ ብሎኛል። ወላሂ ትላንት ስላንቺ የሚያወራውን ሰው ብዛቱ ሳይ በጣም ደስ ብሎኛል። ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው፣ ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል፣ ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካሊድ ቤት አልነበረም ማርፍ የነበረው ወንድም ያለ እዛ ቦሌ ላይ እሱ ቤት ነበር ላርፍ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም፣ አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው
አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ ወላሂ ምን አደረገች አለች ፋሲካ ፕሊዝ አሁን ይልሽ አሁን ዙዙ እዚህ የለችም ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል ኻሊድ ስለ ኻሊድ ምስትናገር እዚህ ስላለ ነው ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝምና የሷን ከሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበር ይሄ ነው እንዲታወቅልኝ ይፈለግ አንቺ እኔ ፋሲካ አድማም ተደረገ አልተደረገም እኔ ልመጣ ነበር ገብቶሃል ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የኻሊድን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ ታውቃለህ እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው ገብቶሃል አይደለም ፋሲካ ነው የምትመጣው አለኝ ከድር አጀንዳ ቀየረብኝ ቆይ አይደለም እነ ከድርን ታያቸው እኛ እንግዲህ ያው ከኮሙኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ እኔ ከ4 ከ5 ቀን በፊት ቪዲዮ ሰርቼ እሁድ ማታ እንደምትነሳ ሰኞ ጧት እንደምትገባ ላይፍ ላይ ሳስተላልፍ ነበር ከ4 ከ5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም ሰው ገር ብሎ ሄዶ በኋላ ታውቃላችሁ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ ነገሩ ወደ በጣም እንትን ሲል ለኔ ደውሎ ከኮሙኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሁድ ማታ ነው እሁድ ማታ ትነሳለች ሰኞ ጧት ትደርሳለች ይሄን መልእክት እንድታስተላልፍ ብለው ከኮሙኒቲዎች እንደዛ ሲሉኝ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምጽ ከነመረጃው ላኩልኝ ብዬ በድምጽ ልከውልኝ ወጥቼ ከ4 ከ5 ቀን በፊት ተናግሬያለሁ ከ2 ቀን በፊት ኢንሻአላህ ትመጣለች እሁድ ብለን ትናንት ማታ ስንጠብቃት ነበር ከዛ ደግሞ ስትነሳ ነግረውኛል ያን ሁሉ ስናስተላልፍ ነበር አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው ከኻሊድም ከኔም ከማንም ግብዣ ያስፈልግሽም እኔ ዛሬ እንዴ በራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ሆናለሁ እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስሪ ተነስቼ ተስፍሽ ጋር ሄድኩኝ ከአንዳንድ ሰዎች ጋርም ተቀያይመን ነበር አፉ ተባባልን ያው ያጋየኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋየኘንም እኔ ያለው ጀርመን እነሱ ያሉት ኢትዮጵያ አንቺ ያለሽው ሌላ ሀገር ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን አንቺንም እንደፈለግሽ እንድትዋሪ ያረኩኝ ኻሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል ያው ኻሊድ ይሄን ነገር ያዘጋጃል ኦርጋናይዜሽን ያደርጋል ብያለሁ አስታውሳላችሁ የእህታችን ሌላ ኑር ሰቡ አባት በጠና ታሞ ልጄን ሳላያት አሉ ልክ እንደሳቸው ብዙ አባቶች አሉ ልጆቻቸው እንደዛ የሚናፍቁ እናቷ ልጄን አሳቅፉኝ ልጄን በአካል ላግኛት እያሉ በናፍቆት እንደዛ ላይ በላይ ሲንሰቀሰቁ አስታውሳላችሁ እንደዛ ብዙ እናቶች አሉ ልጆቻቸው አይናቸው ማየት የሚናፍቁ አላህ Subhanahu Wa Ta'ala በኢማን በጤና ያገናኛቸው እነሱንም ረጅም እድሜና ጤና ይስጣቸው ትላንትና ቁጭ ብለን እየተከታተልን ሌላ ከአባቷ ጋር እግራቸውን እያሸች እሳቸው የሚሉትን ባልሰማም የምስጋና ይመስለኛል አላህን Subhanahu Wa Ta'ala ያመሰገኑ ሱብሃንአላህ እሷ እግራቸውን ስትስም ፊቷን እየዳበሱ ወይ አላህ ምስጋና ይገባ Subhanahu Wa Ta'ala እውነት ለወላጆች እዝነትን ቀልባቸው ላይ ያረገ ጌታ ምስጋና ይገባ እኛም ይሄንን ያሳየን ጌታ አልহামዱሊላህ የሌላ ኑር ሰቦት ቲሞች አላህ Subhanahu Wa Ta'ala ከክፉ ይጠብቃችሁ የሰራነውን ስራ ወዶ ይቀበለን በረህመቱ ወዝነቱ በቸርነቱ اللهم آمين الحمد لله رب العالمين الحمد لله رب العالمين الحمد لله رب العالمين
Gracias.